እንደውሽ ትሞኛለህ? የማፈቅረው ሰው ሰራተኛዋን አደይን አፍቅሮ እየተጃጃለ ነው። ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ ቆይ ግን ለማንም አታስፈልጊ ከሆነ ለምን እዚህ ቤት ቦታ ታጣቢያለሽ? ለምን ታንቀሻት ሞቺ? ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። አደይ እጇን ስላመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራው በኋላ አጸደዋለሁ። ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽ? ኢላዬ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ወንድሜ ባንቺ ምክንያት አንድ ነገር ይሆንላ አለቅሽም። እሺ በእኔ ምክንያት ምን ይሆናል ብለሽ ነው? እኔና አንቺ እንጋባ። ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ? አንተ ደግሞ ለኔ አስበህልኝ ከሆነ እንውጣና ጋብዘኝ። አደይ እንዴት ነሽ? በጣም ናፍቃኛለች ሲል አንቺ ፍለጋ የመጣ ነው። ለዛ ነው። ደህና ነሽ? ደህና ነኝ። አደይ ንጉስ ልቀቀኝ። አደይ ምን አለ ልብሽ ትንሽ ቢራራልኝ። እዚህ መጣሁት እኮ አንቺን ለማየት ነው። ትንሽ ቆም ብለሽ ብታወሪኝ ከክብርሽ ምን ይቀንስብሻል? እኔ እንደናንተ ስራ ፈት አይደለም። እናንተ ስራ አታችኋል መሰለኝ። አየህ አይደል ያልኩን ነገር ብሰማ ኖሮ የሁላ ነገር አይመጣም ነበር። እንኳን መጣሁ እባክህ። ቁጣዋን አፍቆኝ ነበር። ይልቅ ሳልጠግባት ነው የሄደችው። በቃ በነካጃችን ያችን ቆንጆ ሴጣን ለምን አንሾፋት? አደይ እንዴ አት ኪንጎ ቆይ ለምን እንደማታውኝ ምን አድርጊ ነው የምትለኝ? አደይ ትንሽ ሲቆይ ልቀቀኝ ንጉስ። አደይ በቃ ወድሻለሁ። ለምንድን ነው የማትረጂኝ? ልቤን ወደ አንቺ እየጠራ ነው ያመጣኝ። ቆይ እኔ ምን ላድርግ? ልቤ ምናምን ያልክ አትጃጃልብኝ እሺ? እኔ የራሴ ህይወት ያለኝ ሰው ነኝ። ድጋሚ እየተከተልክ አበጥብጠኝ። አደይ ቆም ብለሽ አውሪኝ እንጂ። ልቀቀኝ ልሂድበት። አደይ ዴቭ እንደውሽ ትሞኛለህ? ሁለተኛ ቢሆንክ ነው እንዴ? አደይ ትሞኛለህ? ሁለተኛ እዚህ አጠገብ ብትደርሱ ገላችኋለሁ። እሺ አንተ ወንድ አይደል እንዴ? ዝም ብለህ ቆመህ ትመታለህ? አንድ እንኳን አሰነዝርም። ና በልሽ ተነስኝ። ወንድ አይደል እንዴ? ዝም ብለህ ስትመታ ቆመህ ታያለህ። ምን ይሄ ሄሎ አባዬ። አባዬ ቆይ ስደውል ለምንድን ነው ስልክ ማታነሳው? እኔ ልጅ አይደለሁም? አባቴ እኮ ነው አባዬ። እኔ እዚህ መሆን በጣም አስጠልቶኛል። በቃ አንተ ጋር ውሰደኝ። ማንም የለኝም እዚህ፣ ብቸኝነት እየተሰማኝ ነው። እባክህን አባዬ። አባዬ ሄሎ ሄሎ አባ ሄሎ ይኸውልሽ ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ አትየኝም እኮ ግን እዚህ ከሆኑ ስገባም ሰው በጣም ያገኙኛል። ለሊ ለምን አደይ ለምንድን ነው እዚህ ቁጭ ያልሽው? ቤት አትሄጂም? አደይ በጣም ከፍቶኛል እቴ። አይዞሽ ለምለሜ፣ ሁሉም ያልፋል። ወደ ቤት እንሂድና እዛ እንኖራለን። እሺ ዴቭ። አይ እኔ እዛ ቤት መሄድ አልፈልግም። እዛ ነበርኩኝ። አንቺ ግን የለሽም። እኔማ እኮ ቤት ከኤላ ጋር ነሽ ብዬ መጣ የለሽ እንዴ? እጅሽ ምን ሆኖ ነው? ውሃ አቃጥሎኝ ነው። ማለት እቺ ፍቅር ናት እንደዛ ያደረገችሽ? አይ ብዙም አይደለም። በቃ ነኝ እንሂድ ወደ ቤት። እሺ ግን 1-2 ቀን ብቆይ ነው ስራ እስካገኝ ድረስ። ለእሷ አትጨነቂ። ከአደይ ጋር እዚሁ ቤት መቆየት ትችያለሽ። አይ ግዴታ ስራ ፈልጌ ገቢ ሊኖረኝ ይገባል። ለሱ ችግር የለውም። አደይን ለማስወጣት እንቅልፍ ማትተኛ ሴት እያለች እኔ እዛ ቤት አንድም ቀን መቆየት አልችልም። ግድ የላችሁ
የፍቅር ነገር ለኔ ተውት። ባይሆን እንሂድ። ካንተ ጋራ ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል። ላይ ተነስ እንጨፍር። ሊዱ ተይ በእናትህ ላይ ተቀመጪ። ሊዱ ተበዩካ። ኦኬ እሺ። ቆይ ግን ከለምለም ጋር ተጣልታችኋል እንዴ? አይ አልተጣለሁም። እና ድጋሚ እዚህ ቤት ትመጣለች? እኔ እንጃ። እሺ እሷ ነች ያስደበረችህ? ቆይ ግን ምን አድርጋህ ነው? አይ እሷ ምንም አላጠፋችም። ሁሉም ጥፋቴ እኔ ነው። እኔ ሊሊን ጥያት መሄድ አልፈልግም፣ ግን ደግሞ ግዴታ ነው። የት ነው የምትሄደው? ወደ ቤተሰቦቼ ልመለስ ነው። ወይኔ ታድለክ። ምን እታደላለሁ ሊዱ? ሊሊዬን ድጋሚ ላስከፋት ነው። አሁንም ልበድላት ነው። እሷ ደግሞ ምን አይነካል? አንተ ሄድክና። ሊዱ ሊሊ እኮ የልጅነት ፍቅረኛ አይነት። እሷን ትቼ እንዴት እኖራለሁ? ደግሞ በጣም ነው የምወዳት። ቆይ እሷን ለማን ጥያት ነው የሚሄደው? እሷም እኮ ያለ እኔ ማንም የላትም። አልገባኝም። አይተዩ አንቺ አትረጂው። ቆይ እሺ መች ነው የምትሄደው? ምናልባት ከሳምንት በኋላ። እኔ ራሱ እኮ ግን ይሄ ዴቭ መወሰን አቅቶት ነው እንጂ እኔ ራሱ መጣ ነበር። አሁን ግን እዚህ ብቻህን ስለሆንክ እዚህ ማደር ይፈቀድልኛል? ሊዱ ትንሽም ቢሆን እስካሁን ላዝናናሽኝ በጣም አመሰግናለሁ። አሁን ግን ትንሽ ስለደበረኝ ብቻዬን መሆን እፈልጋለሁ። በቃ ወደ ቤትሽ ሂጂ። ኦኬ። ሊሊ እናንተ ጋር ናት። እውነት እኔ የምትወጂኝ ከሆነ ሊሊን ተንከባከቢያት። ኡፍ ለካ እሷም አለች። አዎ ለትንሽ ጊዜ እናንተ ጋር መቆየቱ አይቀርም። ሊሊ ግን ብቸኝነት እንዳይሰማት ከጎኗ ሆኚ። ደግሞ የሚያስቸግራት ነገር ካለ አንቺ ለእኔ ያሳውቂ። ውይ የላየ እንከባከባታለሁ እንኳን ብዬ ቃል አልገባለህም። ለምን? በቃ ትመቸኝማ። ቆይ ምን አደረገች ደግሞ? በምን ተደራረሳችሁ? እንግዲህ በቃ ምናምን ደስ አይለኝም አልኩ። አሁን ልሂድ በልቻው። በቃ ለሊ አንቺ አረፍ በይ፣ እኔ ገብቼ ምግብ ልስራ። አይ አደይ አልቀመጥም። ባይን ውስጥ ገብቼ ረፍት ላድርግ። ለምንድን ነው ተመልሰሽ የመጣሽው? አደይና ዴቭ ናቸው እዚህ እንድቆይ የፈቀዱልኝ። አደይና ዴቭ በእኔ ቤት ምን ይመለከታቸዋል? ፍቅር ምን ትሰሚኛለሽ? ከዚህ በኋላ ለሊ እዚህ ነው የምትቆየው ማለት? ይኸውልሽ ፍቅር፣ ለምለም ስራ እስክታገኝ ድረስ ለትንሽ ጊዜ እዚህ እንድትሆን ነበር። የምን መለማመጥ ነው አደይ? ይኸውልሽ ፍቅር፣ ከዚህ በኋላ ለሊ እዚህ ቤት ውስጥ አደይን ትረዳታለች። እሺ ምን ማለት ነው? ለዚህ ቤት እኮ አደይ አለች፣ ሌላ ሰራተኛ አያስፈልገን። አደይንማ እኮ እጇን አቃጥለሽ አካል ጉዳተኛ አደረግሻት። በምን ነው ትስራለሽ? ቢሆንም ለምለም እዚህ ቤት እንድትኖር ማን ፈቀደላት? ማንንም ማስፈቀድ አይጠበቅብንም። እንደዛ ካሰብሽ ደግሞ የአደይን እጅ በሙቋ እንዳቃጠልሽው ትነግሪያቸዋለሽ። ምን እያደረክ ነው? ቆይ ለምንድን ነው እኔ ላይ ሁሉን ነገር የምታደርገው? ይሄ ለእኔ ይገባኛል? እኔ ምንም አላደረግኩም። የእጅሽን ያገኘሽው። ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። እኔ ብዙ አልቆይም። ዛሬ ወይ ነገ እወጣለሁ። አይ ለሊ፣ ከዚህ በኋላ ሌላ ቦታ ተቀጥረሽ የሚከፈልሽን ደሞዝ ትነግሪኝና እኔ እከፍልሻለሁ። ከዛም በኋላ አደይን እጇን ትንሽ ስላመማት ታግዥልኛለሽ። እሺ የምረና ዴቭ? አዎ አደይ፣ ከዚህ በኋላ አንቺ እንድትቸገር አልፈልግም። አደይን የምታግዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ። ከአደይ ጋር አብረሻቱኝ ይለሊ። የምርህን ነው ዴቭ? እኔ እኮ ነገ ጠዋት ደላላ ጋር ደውዬ እሄዳለሁ ብዬ ነበር። አይ በቃ የምን ደላላ ነው? ይኸውልሽ ለሊ፣ በቃ ከዚህ በኋላ እዚህ ቤት ውስጥ ቆያለሽ። እሺ እንዴ ድፍረት! አንተ ማን ስለሆንክ ነው በእኔ ቤት የምትወስነው? አዎ መወሰን አልችልም፣ ግን ለአንቺ ምርጫ ልስጥሽ። እናትሽ ጋር ደውለሽ አደይን እጇን በሞቀ ውሃ አቃጠልኳትና ምንም መስራት አልቻለችም ብለሽ ንገሪያት። ከዛም በኋላ እኔና አንቺ እናወራለን። ዴቭ በደንብ ይቆጫል። አንቺ ደግሞ ግቢ።
ትሰሚኛለሽ? እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። በቃ እናንተ እንዳትጨነቁሽ። ደግሞ ፍቅር ለሰራችሁ ክፋት በቀል ምናምን እንዳታስቡ። እራሷን ለመበቀል ጊዜ ማንፈች። ዴቭ ምን እንደምልህ ምን ብዬ እንደማመሰግን አላውቅም። በእውነት በጣም ደስ ብሎኛል። ልቤ ርፍ እንዲልልኝ ያደረገው ፈጣሪ ውለታን ይክፈልልኝ። በጣም አመሰግናለሁ። አዎ ዴቭ ዛሬ በጣም ነው ያስገረምከኝ። እና ለዚህ ስራዬ ምን ይገባኛል? ምን ላድርግልህ? አንድ ቀን እንኳን ስመሽኝ እንደማታውቂ ትዝ ብሎሽ ያውቃል? እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ነው። ደግሞ ለምንድን ነው የምስምህ? አያዴ አንቺ ሳቂ ምን አለብሽ? እምቢ ካልሽ እንግዲህ ምን ይደረጋል? በሉ በቃ አይዞሽ አደይ፣ ከዚህ በኋላ እንደዚህ አይነት ነገሮች ያጋጥማሉ። ልመጁ እሺ ብለሽ ነው ለሊ። እኔ ዴቭ ነገር በጣም እየጨነቀኝ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። አዎ ይገባኛል አደይ። ባርኪ እንደዛ ካደረገሽ በኋላ ዴቭን ለማመን ይከብድሽ ይሆናል። ግን አደይ ሞኝ አትሁኚ። በኋላ የሚቆጭሽን ውሳኔ አትወስኚ። ልክ እንደ ባርኪ ዴቭም ነገ ሊሄድ ይችላል። የት ወዴት ነው የሚሄደው? ነገሩን ነው የምልሽ አደይ። ይሄኔ ከባርኪ ጋር ነበርሽ። አንቺ ቶሎ ስላልወሰንሽ ያቺ ቤዛ ድንገት መታ አፈፍ አድርጋ ወሰደችው። ስለዚህ ዴቭንም እንዳታጩ ተጠንቀቂ። አይለል ስንት የሚያሳስበኝ ጉዳይ እንዳለ እያወቅሽ አሁን ፍቅር ጀምሬ ምን ልሆን ነው? አይምሰልሽ አደይ። ዴቭ እንደሚወድሽ ስለምታውቂ የትም አይሄድም ብለሽ አስበሽ ሊሆን ይችላል። ነገር ግን ዴቭ አንድ ቀን እንደማታፈቅሪው ያወቀ ዕለት የማይሆን ውሳኔ ነው የሚወስነው። ከዛን ጥሎሽ ይሄዳል። እና ለሊ ዴቭን እሺ በይው እያልሽኝ ነው? እሱ ያንቺ ውሳኔ ነው። እኔ የሚሆነውንና የሚፈጠረው እንድታስቢበት ነው የነገርኩሽ። ከዴቭ ጋር ሆንኩ ማለት እኮ ፍቅርና ሊዱ ያስቀምጡኛል። እነሱን አትፍሪያቸው፣ ታያቸው በቃ። ከእነሱ ጋር ሁሌ አትኖሪ። አየኔ ነገር ስለ እኔ ያስጨንቅሻለሁ አይደል? አንቺ ግን እንዴት ነሽ? አሁን እረፍት ማድረግ ነው የምፈልገው አደይ። በኋላ እናወራለን። እሺ በቃ እኔ ክፍል ገብተሽ ረፊ፣ በኋላ እመጣለሁ። እሺ እሺ በቃ እኔ ያልገባኝ ይሄ ልጅ ምን ቤት ነው ለአደይ እንደዚህ የሚሆንለት? ይኸውልህ አደይን እንደምታያት አፍቃሪዎቿ ብዙ ናቸው። እዛም እያለች እንደዚህ ነበረች። ከልጅነቷ ጀምሮ ሁሉንም ስታስከትል ነው የኖረችው። አንተም በዚሁ ከቀጠልክ የእነሱ ዕጣ ነው የሚደርስ። ለዛ ነው አትሆንም ትቅርብህ የምልህ። እንደዚህ አትበለኝ ዳይመንድ። አደይ ውስጥ ገብታለች። በምንም ላስወጣት አልችልም። እንግዲህ እሱ ያንተ ምርጫ ነው ኪንጎ። ቆይ አንተ ግን በእኔ ቦታ ብትሆን ምን ታደርግ ነበር? እኔማ ባፈቅር ባፈቅር የረሶን ለመሰለ እንዴ? ያቺ ፍቅር ተመችታን ነበር። እኔ ከፍቅር ጋር ፎንቃ ከጀመርኩ ሰይፈኝ በአንድ ሳምንት ቂሊንጦ ነው የምታገኝ። እንዴት? እሷ ተንኮል ስትሰራ እኔ ሳጋጫት እሷ ትሞታለች፣ እሷ ወደ ጉድጓዳ፣ እኔ ወደ ሸቤ። አይ ዳይመንድ ቀልደኛ። ጭራሽ ከሴጣን ጋር ተጋብቼ ልኖርልህ? አልሞት አልኩ መሰለኝ። ሰለቸው፣ ደበርከኝ፣ አስጠላኝ ብትለኝ እኮ ሄድላለሁ እኮ። ቀልዱስ ቀልድ ነው። የምር ግን ፍቅር አትመችም? አንተ ዛሬ ምንድን ነው እንዴ? ጨዋታ ጠፍቶባል እንዴ? አንተ እዚህ ከቆየን በጣም ብዙ ነገር ታወራለህ። በል ከመጣና እኔ ልሄድ ነው። ጠብቀኝ እንጂ። አይዞሽ ለምለም አትጨነቂ። ሁሉም የፈጣሪ ስራ ነው። እሱ ያለው ነው የሚሆነው። እሱም አደይ የኤላ ነገር ግራ ቢገባኝ ነው እንጂ እሱ ከሄደ በኋላ ህይወቴን ሳስበው ትንሽ ከፍቶኝ ነበረ እና ብቸኝነት ገዝፎ ስለታየኝ በጣም ፈርቼ ነው። እኔ የተሻለው ልጅ አይደል? ሁሌም ከጎንሽ ነኝ። ያ ሁሉ መከራ ሲመጣ እኮ አንቺ አጠገቤ ነበርሽ። ደግሞ ላንቺ ማንስ ነው እንዴ የሚስጥሽ? እሱም አማርራለሁ እንጂ በኤላ ሰበብ ብዙ ሰዎችን አገኘው። ባርኪን፣ አንቺን፣ አሁን ደግሞ ዴቭን አግኝቻለሁ። ተመስገን ፈጣሪ። ይሄንንስ ማናየው? ብቻዬን ነኝ ብለሽ እንዲች ብለሽ እንዳታስቢ። እኔ ያለሁልሽ። አንቺን እኮ ከብርሃኔ ላይ ይቻላልሽ። ልክ እንደ እህቴ ነሽ። አመሰግንሻለሁ አደይ። አንቺ ባትኖሪልኝ ኖሮ ዛሬ ላይ ማለ ሀሳቤን ጣል አድርጌ ተኛ ነበር። ትንሽ ጊዜ ነው፣ ሁሉም ነገር ያልፋል። ያኔ እኮ እያልን የምናወራበት ጊዜ ሩቅ አይደለም። ጠንከር በይልኝ እሺ ለምለም። ምን አማራጭ አለኝ ብለሽ ነው አደይ? ቆይ ግን እጅሽን እስክታቃጥለው ድረስ አንቺ ዝም ብለሽ ያይሻት ለምንድን ነው? ሳላስበው ነው እንጂ ሳልጠነቀቅ ቀርቼ አይደለም። ደግሞ አንቺ እዚህ እስካለሽ ድረስ ምንም የሚያሰጋኝ ነገር የለም። ከዴቭ ጋር እንዴት ነው? ምን አዲስ ነገር አለ? ያው ዴቭ እንደምታውቂው ጥሩ ልጅ ነው። ከእሱ ጋር ማንም ተስማምቶ ይኖራል።
አዎ እድለኛ ነሽ። ተንከባከቢ። እናንተ ቤቱ ምንድን ነው ያስመሰላችሁት? በዛ ላይ ደግሞ የሚበላ ነገር እንኳን ሳሰሩ እዚህ ተቃቅፋችሁ ቁጭ ብላችሁልኛል። በሉ አሁን ተነሱና ምግብ ስሩ፣ አለበለዚያ ደግሞ ቤት የለቃችሁልኝ ውልቅ በሉ። የሚከፈላችሁ እኮ ስራ እንድትሰሩ ነው። እሺ አሁን እሰራለሁ። አደይ ቆይ፣ አንቺ አሞሻል፣ እረፍት አድርጊ። እኔ ምግቡን እሰራዋለሁ። ወይኔ ጉዴ! ጭራሽ ትገባበዙልኛላችሁ። አደይ አንቺ ቤቱን አዝጂ፣ አንቺኛዋ ደግሞ ምግብ ስሪ። አደይ እጇን ስለመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራው በኋላ አጸደዋለሁ። አይቻልም። ለምን ሲባል ለማይቻለው? ሲጀመር ዴቭ እኮ እኔን እዚህ ቤት የቀጠረኝ አደይን እንዳግዛት መሰለኝ። እንደውም ከአንቺ ጋር አላወራም፣ ከዴቭ ጋር ነው የምነጋገረው። አንቺ ቆይ የት እየዞርሽ ነው የምትመጪው? ኢላዬ ጋር ነበርኳ። ሌላ ምን መዞር ያለኝ? እሱ ጋር ምን ልታደርጊ ነው የሄድሽው? እሱ ጋር አትሂጂ፣ ለምለም ይደብራታል ብዬ ስንቴ ነው የነገርኩሽ? እና እኔ ምን አገባኝ? ለምለም ይደብራታል ብዬ ራሴ ላስደብር እንዴ? ደግሞ እኮ እሷ እንቅፋት ሆናብኝ ነው እንጂ ኢላዬ እኮ ይወደኛል። ይወደኛል ማለት? ቆይ ዝም ብሎ ተነስቶ የሰው ሰው ይወደኛል ይባላል? ያምሻል እንዴ? ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽው? ኢላዬ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ከለምለም ጋር በቃ ያለፈ ፍቅር ነበራቸው፣ በቃ አለቀ። አሁን ደግሞ በቃ ይበቃሻል። ሂዱ። እንደዚህ እሱ ላይ ተስፋ አታድርጊ፣ ትጎጃለሽ። እንዴት እንደዛ አልክ? ስለ ኤላ የምታውቀው ነገር አለ? አዎ፣ ኤላ በቅርቡ ወደ ቤተሰቦች ይመለሳል። እሱንማ አውቃለሁ፣ ይሄዳል። እና ተጠንቀቂ፣ ከእሱ ጋር ምንም አይነት ግንኙነት እንዳይኖርሽ። ለምን? ለሊን ይወዳታል። ኤላ ማፍቀርሽ እንዳታስቢ ነው የሚያደርግሽ። ለነገሩ መች ታስቢና ሰምኛለሽ። ፍቅር ከያዘሽ ደግሞ ከዚህ በላይ ነው እሺ የሚሆነው። ኡፍ የማይመስል ነገር አታውራብኝ። በቃ ይሄኔ ያቺ ለምለም ናታ እንደዚህ በላት ብላ ይላከች። ማንም ምንም አላለኝም። ማንም ምንም እስኪለኝ ደግሞ አልጠብቅም። ሰምኛለሽ። አይን አለኝ፣ አያቸዋለሁ። እሺ እሷም ያለ እሱ ባዶ ናት፣ እሱም ያለ እሷ ባዶ ነው። ሰምኛለሽ። በቃ በሰው ፍቅር ጣልቃ አትግቢ። ከዚህ በኋላ ኤላ ቤት ያለ ምክንያት እንዳትሄጂ። እንዴ ለምን? አሁን እኮ ደግሞ ከለምለም ጋር ስለተጣሉ ኤላ ብቻውን ነው፣ ይደብረዋል። እኔ ካልኩኝ ደግሞ ማን እየሄደ ይጠይቀዋል? ኦኬ የኤላ ብቸኝነት አስጨንቆች ነው እዛ የምትሄጂው። በቃ ስለዚህ ስቴጅ ጥሪኝና አብረን እንሄዳለን። እሺ እንዴ አንተ ምን ትሰራለህ? አንቺስ ምን ትሰሪያለሽ? ኡፍ ዴቭ ደግሞ ደርሰህ ዳዲን የምትሆነው ነገር አለ። ተናግሬያለሁ። በኋላ አንድ ነገር ቢፈጠር እኔ ጋር መተሽ እንዳታለቃቅሽ እሺ? ማ እኔ ሊዲያ ነኝ የማለቃቅሰው? አሁን ራስሽ ሊዲያ ነሽ። እስቲ ራስሽን አትካቢ። እንደ ማንኛውም ሰው ታዝኛለሽ፣ ትሰበሪያለሽ። ሰምኛለሽ። ሊዱ መሆንሽ ከምንም ነገር አያድንሽም። እሺ ኡፍ ዴቭ በቃኝ፣ በቃ እሺ። ምንድን ነው የጎረና ነገር እየሸተተኝ? የጎረና? ኧረ ምንም የጎረና ነገር የለም። አፍንጫሽ ይሆናል። ወጡን አሳረሹ ነው አይደል? ቆይ በዚህ ሙያሽ እንዴት ነው ስትሰሪ የነበረው? ኤላ እንዲያው ችሎሽ ነው እንጂ ምንም ካለ አትሻይ። ፍቅር በቃሽ፣ ነገር አትፈልጊኝ እሺ? ምንም የጎረና ነገር የለም። እንደለመድሽው ሂጂና እግርሽን ሶፋ ላይ ሰቅለሽ ተቀመጭ። ምግቡን ለኔ ታዩ፣ ያልበላሽን አትገቢ እሺ? ቆይ አንቺ ትንሽ አታፍሪ? እየኖርሽ ያለሽው እኮ ነው ቤት ውስጥ ነው። ልጮይብኝ አይደለም፣ ቀና ብለሽ ልተኛ ይገባል። አንገትሽን ደፍተሽ ትኖሪ እንደሆነ ኑሪ። አለበለዚያ ምን? ፌስታልሽን አንጠልጥለሽ መውጣት ትችያለሽ። ቆይ ዴቭ ምን ብታስነኩት ነው እንደዚህ ይሆነላችሁ? የሰው ፍቅር እንዲኖርሽ ከፈለግሽ ይህን ሰይጣን የሆነ ባህሪሽን ትተሽ ለሰው ልጅ መልካም ለመሆን ሞክሪ እሺ? ይኸውልሽ ማን መልካም ማን ሰይጣን እንደሆነ እናያለን። ጠብቂ። አንቺ አደይ ምን እየሰራሽ ነው? ቤት እያጸዳሁ። ምንድን ነው በዚህ ሰዓት እባክሽ ቤት የሚያጸዳሽ? ስራ አተሽ ከሆነ ልብሶች ይቆሽሻል፣ ሂጂና ጣቢያቸው። ቴኒዱ አሞኛል እኮ ይሄንም ግዴታ ሆኖብኝ ነው።
አታለቃቅሽብኝ ይሻው። ቆይ አንቺ ግን ለምንድን ነው ዴቭዬን የምታስከፊው? መቼ? ዴቭ ከፍቶታል እንዴ? ታዲያ ምን ሆነ ነው ታክዞ የተቀመጠው? ወንድሜ በአንቺ ምክንያት አንድ ነገር ይሁንላ አለቅሽም። እሺ በእኔ ምክንያት ምን ይሆናል ብለሽ ነው? እሱ እንዳይጎዳ መሰለኝ የሙሉ ነገር ችዬ ኖርኩት። ደግሞ እሱ ከሚጎዳ እኔ እጎዳለሁ እንጂ እንደዚህ ሆኖ እያየሁት ዝም አልለውም ነበር። አሁን እቺ ወድ የምትበያትን ነገር እዛው ዴቭ እና ባርኮት ላይ እሺ፣ እኔ ላይ አትሟዘዥብኝ። አንቺ እንደመሰለሽ በኋላ ላይ ኤላዬ ብቻውን ስለሆነ ሄደሽ ምግብ ትሰሪለታለሽ፣ አብረን እንሄዳለን። እሺ አይሊዱ፣ አሁን ነግሬሽ በአንዱ ሰምተሽ በአንዱ ጆሮሽ እያፈሰሽው ነው። ምንድን ነው የማፈሰው? እኔ እንቁራሪት መስሻለሁ ስታይኝ? እጄን አሞኛል። ነገ ከሆነ እንጂ ዛሬ የምችል አይመስለኝም። እና ማን ይስራለት? እኔ ኪችን ገብቼ ልስራለት ወይ? ለምለም ሄዳ ሰርታ አትመጣም? የእሷን ስም አትጥሪብኝ። እሷ አንዴ ኤላን ትታ ሄዳለች። ከዚህ በኋላ አትመለስም። ማናት የሌለችው? አረ ለምለም የትም አልሄደችም። አስሬ ለምለም አትቤቢ፣ ውጭልኝ አሁን። እሺ ይቅርታ አደይ፣ አፍረሽኝ እንዴ? ጨርሻለሁ። ዙሪ ማንኳኳት ነበረብኝ። ማንም ይቅርታ። ችግር የለውም። ምግብ ደርሷል። እንድትበላ ልጠራ ነበር አመጣጤ። እንዴ ምግብ ማን ሰርቶ ነው? እጅሽን አሞሽ ሰራሽ? ለምለም ናት የሰራችው። አሁንማ እድሜ ላንተ የሚያግዘኝ ሰው አመጣል። እኔ ምን አደረግኩላት ብለሽ ነው? እንዴ ከዚህ በላይ ምን ታደርጋለህ? በጣም መልካም ሰው ነው። ጥሩ ልብ አለ። ፈጣሪ ውለታን ይክፈል እንጂ ከዚህ በላይ ምን እላለሁ? አደይ፣ ለምለም መስማት የለባትም። ግን እናንተ የማታውቁት ነገር አለ። ምንድን ነው እሱ? ኤላ ሌላ ቦታ ገብታ ልቧ ድጋሚ እንዳይሰበር ብሎ የፈጠረው ዘዴ ነው። የምከፍላትም ደሞዝ ከኔ አይደለም፣ እሱ ይልክልኛል። የምርህ ነው ዴቭ? ቆይ እንዴት? በየወሩ እሱ ይልክልኝና እኔ እንድሰጣት ነው የተስማማ ነው። በጣም ይገርማል። ይሄ ደግሞ የሚያሳየው ምን ያህል እንደሚወዳትና ምን ያህል እንደሚያስብላት ነው። ትቷት ባሄድና አብሮ ቢኖር ጥሩ ነበር። እንደዚህ እየተዋደዱ ተለያዩ። ይኸውልሽ አደይ፣ አሁን ቢለያዩም ለሊ ኤላ ናት ከተባለች ዞራ ወደ እሱ ትመጣለች። በህይወት እስካለን ድረስ ተስፋ አለን። ፈጣሪ ለእኛ ያዘጋጀውን ማንም ሊወስድብን አይችልም። እሺ እሱማ ልክ ነህ፣ ግን እኔ ደግሞ አልስማማም። እሱም የትም ዞሮ ሄዶ ከሚመጣ እሷም ተሽከርከራ ከምትመጣ ምን ሌላ ቦታ ዞራቸው ተሰብስቦ ተጋብቶ መኖር ነው እንጂ። አዎ ያኔ ብዙ ነገር ተበለሻሽቶባቸው ሊሆን ይችላል። ግን ደግሞ የኔ የምትለውን ሰው ካገኘ ዛሬ ነገ ሳትል ወደ ትዳር ነው። ይሄ ነገርማ መልእክቱ ለኔ ነው መሰለኝ። አይ እንደሱ ለማለት ፈልጌ አልነበረም። እንዴት ተረድተው ነው? እኔ በቃ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብረው ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። እሱ ደግሞ መሄዱ ግዴታ ነው። እኔም ጭንቅ ብሎኛል። ከሄደ የሚመለስ አይመስለኝም። ለምለምንም እየጎዳት ያለው ከሄደ ያለመመለሱ ነው። በቃ አንቺ አትጨነቂብኝ። ሁሉም ነገር ደግሞ ይስተካከላል። ምግብ ደርሷልና ፍቅርንም ልጥራት። እሺ አንቺ አደይ! ኦ ማይ ጋድ! አንቺ ደግሞ እዚህ ምን ትሰሪያለሽ? ፍቅር አልነገረችሽም እንዴ? ከዚህ በኋላ እዚህ ከእናንተ ጋር ነው የምኖረው። ምን ማለት ነው ደግሞ እሱ? ማን ፈቅዶልሽ ነው እዚህ የምትኖሪው? አደይ እጇን ስላመማት ዴቭ ሰራተኛ እየፈለገ ነበር። ከዛ እኔ እዚህን ቀጠረኝ። ምን ነው ቀናልሽ? ይሄንን በፍጹም ዴቭ አያድርገውም። እንግዲህ ምን ትሆኚ? አድርጎታል። ዴቭ ምን ትመስላለች? ቀበጥ። ፍቅር ምን አባሽ ፈልገሽ መጣሽ? ምንም ምግብ ደርሷል። ራሳችሁ ያቦካችሁትን ራሳችሁ በሉት። እኔ ምንም ነገር አልፈልግም። አንዴ ፍቅር ምንም ምግብ እኮ አልበላሽም። ተነስቼ ሳልቦጫጭቅሽ ከዚህ ክፍል ውጭልኝ።
እሺ ምንድን ነው ያሰኘሽ? ልሄድ ስራልሽ። አደይ እኔ ምንም ነገር አልፈልግም፣ ውጭልኝ። እሺ እወጣለሁ። እኔ እኮ እናትሽ አደራ ስላለብኝ ለአንቺ በማሰብ ነው። እባክሽ አስበሽልኝ ሞተሻል። ኮተታም ውጭልኝ። እሺ አትውጪ፣ እወጣልሻለሁ። ዴቭ የምሰማው እውነት ነው? ምንድን ነው? ምን ሰምተሽ ነው? ለምለምን እዚህ ቤት ስራ ቀጥራታል የሚባለው እውነት ነው? አዎ፣ ካሁን በኋላ እዚህ ከአደይ ጋር አብረው ነው የሚሰሩት። ምን ነው? እንዴት እንደዚህ ታደርጋለህ ዴቭ? ምን ነው? ችግር አለው? ከኤላ እየራቀችልኝ ብዬ ደስ ብሎኝ ሳልጨርስ ጭራሽ እዚህ ቤት አመጣሃት? ቆይ ዴቭ ምንድን ነው ችግር? እኔ ልታሳብደኝ ከወጣ ነው እንዴ የተነሳው? ሊዱ ስነ ስርዓት ይኖርሽ። ለሊን አንድ ነገር እንዳትናገረት ሰሚኛለሽ? ፍቅርን አስጠንቅቂያታለሁ። አሁን ደግሞ አንቺን እያስጠነቀቅኩ ነው ያለሁት። ይኸውልሽ ለሊና አደይን አንድ ነገር ብታደርጓቸው ውርድ ከራሴሽ። እኔ እህት እያለሁ ለእነሱ ለምንድን ነው እንደዚህ የምትቆረቆረው? አይደለም እህቴ፣ እናቴ ብትሆኝ ልክ ካልሆንሽ ልክ አይደለሽም። ሰሚኛለሽ? ስህተትሽን አውቀሽ የምትመለሺ ከሆነ እሰየው፣ ማትመለሺ ከሆነ ግን ኃላፊነቱን ላንቺ አልወስድም። እሺ? ይሄን ያህል አማርሬሃለሁ ማለት ነው? ሰሚኛለሽ? ዛሬ አልፌሻለሁ። ይሄ ፍቅርን እያየሽ ምናምን እንደሷ የምትሆኚውን ነገር ታቆሚያለሽ። አንቺ ፍቅርን መሆን አትችይም። በፍቅር መንገድ መራመድ፣ በፍቅር ሀሳብ መመራትን ታቆሚያለሽ። እሺ? እኔ በማንም መስፋ አልተመራሁም። ወይ እናቴ፣ ወይ እናቴ። ቆይ እቺ ለማሚ ትነግራታለህ? እሺ? ፍቅር ምግብ አልበላም አለችኝ። የራሷ ጉዳይ። ነይ አንቺ ቁጭ በይና እንብላ። አይ ዴቭ፣ ፍቅር ምንም ምግብ የሚባል ነገር አልበላችም። ደግሞ የራባት ይሆናል አልበላም አለችው። አይ አይደል፣ እሷ ለአንቺ ሴራ ታሴራለች፣ አንቺ ግን ለእሷ ሆነ ትጨነቂላታለሽ። አይ ለምን የእናቷ አደራ ስላለብኝ እኮ ነው። ዴቭ እስኪ አንተን እሺ ካለች ይዛት ነው። እሺ በቃ እናንተ ጀምሩ፣ እኔ አናግሬት ነው። ፍቅር ቆይ ለምንድን ነው ራስሽን የምትጎጂው? ለምንድን ነው ምግብ ማትበይው? መብላት እኮ አለብሽ። አደይንም አታስጨንቂያት። እኔ እኮ ለእኔ ተጨንቀ የመጣ መስሎኝ በጣም ነበር ደስ ያለኝ። ለካ አደይ ስለተጨነቀችብን የመጣው። ትሰሚኛለሽ? ነገር መብላትሽን አቁሚና ምግብ ምትበይ ከሆነ ነይ። እሺ? እኔ እዛ ሳሎን መጥቼ አልበላም። ያችን ለምለምና አደይን ማየት አልፈልግም። እሺ፣ እንደዛ ከሆነ ክፍልሽ ድረስ ይዘልሽ ትመጣለች ማለት ነው። አልበላም። ቆይ ምንድን ነው ችግርሽ? ለምንድን ነው ማትበይው? እንዴ ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ? አንተ ደግሞ ለእኔ አስበህልኝ ከሆነ እንውጣና ጋብዘኝ። ትሰሚኛለሽ? ይህ አስተሳሰብሽ የትም አያደርሰሽም። እሺ? የራስሽ ጉዳይ። ሁሉም ተነስተው የራስሽ ጉዳይ የራስሽ ጉዳይ። ቆይ እኔን ማን ነው የእሱ ጉዳይ የሚያደርገኝ? ምንድን ነው የሚያሯሩጥ? ዛፓ እያባረረኝ ነው። ዛፓ? ቆይ ምን አድርገህ እንዴ? የሆነ ሰው የለጣበሰው እጄን ኪሱ ውስጥ ስከት እጅ ከፉ አልተያዝኩ የሌለ ቀወጠው እና እንዴት አልተያዝክም? አባ እኔ ዛፓ ሳይ ጉልበቱ ኬት እንደሚመጣልኝ አላውቅም። እንዳለ ገፈታትሬያቸው እየሮጥኩ መጣ። አንተ ልጅ ቅርብ ስለ በቃ አልሰማልክኛ። ወይ ጉድ! እያወቅ የገቢ ምንጬ እኮ ፍቅር ነበረች። አሁን ምንም ነገር የለም። ከሷ ጋርም ተባጥሻለሁ እና ኬት አባቴ ያመጣል። አንተስ እሺ አባቴ ስለሚልክልህ ፈርከስ ብለህ ተመችቶ ትኖራለህ። አይ ምቾት አልከው ወዲህ ጆ ብቻ። አሁን ምሳ በልተሃል ወይ? ምሳ እንኳን ምሳ ቁርስ ራሱ መች በላ። በቃ እኔ ልጋብዝሽ። የምርሽ ነው? እኔ እኮ የምትመችኝ እኮ ለዚህ እኮ ነው ብራዘር። አንቺ ፍቅር ምን ፈለግሽ? ቆይ ምን ነክቶሽ ነው እባክሽ ዛሬ እንደዚህ ጭጭ ያልሽው? ለምለም እዚህ ቤት ገብታ ስትቀመጥ ዝም ያልሽው ማን ነው እባክሽ? ከክፍልሽ እንዳትወጪ ያደረገሽ? ሊዱ
ሂጂ ውጭልኝ ወደዛ። አንቺም ወንድምሽም ሁላችሁም አስመሳዮች ናችሁ። አንዳችሁ እንኳን ለኔ አታስቡልኝም። ኦኬ ይወጣልሻል። እኔ እዚህ የታፈነ ክፍል ውስጥ ብዙም መቆየት አልችልም። ውጪ። እኔ እኮ ግን እንደዚህ ልፍስፍስ አትመስይኝም ነበር። ለአደይ ሲሆን ነው ለካ ጉልበትሽ። ለምለም ስትሆን አፍሽን ዘግተሽ ጭጭ አልሻ። በጣም ታሳፍሪያለሽ ሊዲያ። አያገባሽም። እኔ ያለሁበትን ስሜት ታውቂያለሽ? አታውቂም። የማፈቅረው ሰው ሰራተኛዋን አደይን አፍቅሮ እየተጃጃለ ነው። አባቴ ስለኔ አይመለከተው፣ እናቴም ባርኮትም አጠገቤ የሉ። ለኔ የሚያስብልኝ የሚወደኝ ሰው አንድ እንኳን የለም። ማንም የማይወድሽ እኮ በጣም ክፉ ሰው ስለሆንሽ ነው ሊዲያ። ቆይ ግን ለማንም ማታስፈልጊ ከሆነ ለምን እዚህ ቤት ቦታ ታጣቢያለሽ? ለምን ታንቀሻት ሞቺ? ምንም እኮ ጥቅም የለሽም። ከንቱ ሰው ነሽ። እሺ ሄሎ ዴቭ፣ እንዴት ነክ? እረ ችግር የለውም። ትልቁን ክፍተቴን እኮ ነው የሞላልኝ። ግን ሊልዬ እንዴት ናት? አሁን ለመደች? እሺ በቃ ወይ ደግሞ መጥቻ አያታለሁ። ዴቭ በጣም ነው የማመሰግነው። እሺ ጥሩ፣ በቃ ስመጣ እደውላለሁ። ብቻ ሁሌ ጠንካራ መሆን አለብሽ። ሁሉም ነገር ያልፋል። እሱማ አደይ ግን እስኪያልፍ ያልፋል እንጂ። አደይ። አቤት። እንዴት ናችሁ? ሊሊ ሰላም ነው? እኔ የምላችሁ ለምን እዚህ ከምትታፈኑ ወጣ ብለን አየር አንቀበልም? እኔ ራሱ እያሰብኩት ነበር። ለምን አንወጣ? ወዴት? እሱን የምናየው ይሆናል። ለምን አንወጣ? ለፍቅር ነግራታል እንዴ? ለምንድን ነው ደግሞ ለእሷ የሚነግራት? እሷ ሳትሰማ እንዴት ልወጣ እችላለሁ? አደይ እሱን ለኔ ተይው። ባይሆን እንውጣ ካላችሁ እሺ። ተነሷ።